ጦርነቱ በቃን የሚባልበት ደረጃ ላይ ተደርሷል። US President Donald Trump is now signaling that he is ready to end the US military campaign against Iran. ትራምፕ እየፎከሩም እንደራደርም እያሉ ነው። We are in about the best bargaining position. We're way ahead of schedule. And again, they have no navy and they have no air force and they have no missile protection. በዚህ መሃል የሰማዩ ጭንቀት የሚባለው እጅግ የዘመነ የአሜሪካ ጀት ሳውዲ ላይ በኢራን መመታቱ ድንጋጤን ፈጥሯል። አሜሪካና እስራኤል ኢራን ላይ ድንገተኛ ጥቃት ከፍተው ከባድና አውዳሚ ጦርነት መካሄድ ከጀመረ እነሆ አንድ ወር ደፈነው። የወሩን መድፈን ተከትሎም በአሜሪካውያን በኩል ምን አገኘን ምንስ አጣን እየተባለ ይገኛል። This weekend marks 1 month since the start of Operation Epic Fury, a key period of time because at the beginning of the war, President Trump said the conflict would last 4 to 5 weeks. ይህ ጦርነት ታላቁ ቁጣ ወይም ኤፒክ ፊውሪ በሚል ስያሜ እየተካሄደ ያለ ጦርነት ነው። በዚህ ጦርነት ኢራን ለመንፈሳዊ መሪው አያቶላ አሊ ኻሜኒ ጨምሮ በርካታ ወታደራዊና ፖለቲካዊ አመራሮቿን አጥታለች። ትራምፕ ዓላማዬን አሳክቻለሁ፣ አሁን ደግሞ ተደራድሬ ነገሩን መልክ ማስያዝ አለብኝ እያሉ ይገኛሉ። አሁን ፈታኝ የሆነው ኢራን የሆርሙዝ ሰርጥን ጥርቅም አድርጋ በመዝጋት አልከፍትም ማለቷ ነው። ይህ ለትራምፕ አስተዳደር ከባድ ጭንቀት ሆኗል። ተጨማሪ የአሜሪካ ጦርም ተንቀሳቅሷል። የእግረኛ ፍልሚያው ማይቀሬ ነው እየተባለ ነው። All as U.S. Central Command says 3,500 additional U.S. troops arrived in the region. President Trump considering deploying potential ground troops. ኢራን በበኩሉ አንድ ጊዜ የገባውበት ጦርነት ነው፣ በሰማይም በሉት በባህር ወይም በምድር አለሁ እዚሁ ነኝ እያለች ትገኛለች። በዚህ መሃል በተፋላሚ አካላት እንደዚሁም በዓለም አቀፍ ደረጃ ባለው ኢኮኖሚ እንቅስቃሴ ላይ ምን አይነት ጉዳት ተከተለ የሚለው ጉዳይ መሰላት ጀምሯል። በፕላኔታችን ግዙፍ መከላከያን የገነባችውና ወታደራዊ በጀቷም ማንም የማይስተካከለው አሜሪካ በዚህ የኢራን ጦርነት ክፉኛ እየተፈተነች ነው። የገንዘብ ወጪው፣ ወታደራዊ ኪሳራው እና ሰብአዊ ጉዳቱም ቀላል አልሆነ። ከዚህ ባለፈም የጦርነቱ ማዕከል የዓለማችን የነዳጅና የጋዝ ማዕከል መሆኑ ደግሞ ዓለም አቀፍ ተጽዕኖውን የከፋ አድርጎታል። ቀጣዩ የዓለም የኢኮኖሚ እድገት የተገታ እንደሚሆን የኢኮኖሚ እድገት ትንባዮች ገና ከወዲሁ እያመላከቱ ይገኛሉ። እንደ DW ዘገባ ከሆነ ገና የዛሬ ወር መጋቢት 21 ቀን 2018 ዓ.ም ጦርነቱ አንድ ብሎ ሲጀምር በመጀመሪያዎቹ ሰዓታት ብቻ $4 ቢሊዮን ወጪ ተከስክሷል። ከ11 ቀናት በኋላ ይህ ወጪ ከ11 ቢሊዮን ዶላር በላይ እንዳሻቀበም ይኸው ዘገባ አመላክቷል። እየተከሰከሰ ያለው ገንዘብ በዚህ ሳይገታም የቀን ወጪው ከዚህም በላይ እየናረ እንደሚገኝም በዘገባው ተመላክቷል። በአሜሪካ በኩል በየቀኑ ከአየር ለሚፈጸሙ ጥቃቶች $30 ሚሊዮን፣ ለባህር ኃይል እንቅስቃሴዎች $15 ሚሊዮን፣ እንደዚሁም ከምድር ለሚደረጉ እንቅስቃሴዎች $1.6 ሚሊዮን ወጪ ይሆናል ተብሎ እንደሚገመትም ይኸው የDW ዘገባ አክሏል። አሁን የጦርነቱ የቀን ተቀን የገንዘብ ጥያቄ ሲሰላም በአንድ ጀንበር ብቻ $890 ሚሊዮን እስከ $1 ቢሊዮን ወጪን እየጠየቀ እንደሆነ መረጃው አመላክቷል። ይህም የሚተኮሱትን ሚሳኤሎች፣ ጥቅም ላይ የሚውሉትን የሚሳኤሎችና ሮኬት መከላከያዎችን ጨምሮ የወታደሮች እንቅስቃሴ፣ የግዙፍ የአውሮፕላን የጦር መርከቦች ጥገናና እንቅስቃሴን ጭምር አጠቃሎ የያዘ መሆኑም ተመላክቷል። አሜሪካውን በየቀኑ እየከሰከሰች ካለው ወጪ ባሻገር በኢራን እግረኛ ጦር የምታሰማራ ከሆነ ደግሞ ይህ አሁን ያለው ዕለታዊ ወጪ በከፍተኛ ደረጃ እንደሚጨምርም ይሄው የDW ዘገባ አክሎ አመላክቷል። በዚህ እግረኛ ጦር በማሰለፉ ላይ ከተወሰነ አሜሪካ ለሁለት ወራት ወጪዋ ብቻ $95 ቢሊዮን ያስፈልጋታልም ተብሏል። ጥያቄው ይህንን ወጪ ማን ይሸፍነዋል የሚለው ነው። የአሜሪካ ሕዝብ ባለፈው እሁድ በ50 የሀገሪቱ ስቴቶች ባካሄደው የተቃውሞ ሰልፍ ጦርነት አንፈልግም በማለት ድምጹን አሰምቷል። ጦርነቱ የሚጠይቀው ወጪ በአንድ ወገን፣ እንደዚሁም ጦርነቱ እያደረሰ ያለው ኪሳራም በሌላ አቅጣጫ ተለይቶ ሊታይ የሚችል ነው። ተፋላሚዎቹ በኢራን ላይ እንደዚሁም ኢራንም እየተፋለማት ባሉት አሜሪካና እስራኤል ላይ ወታደራዊ ኪሳራን እያስከተሉ ይገኛሉ። በዚህ ጦርነት ውስጥ ወታደራዊ የሆኑ ሰብአዊና ቁሳዊ ጉዳቶችን በተመለከተ እስካሁን ባለው ሁኔታ አሜሪካ ቆጠጥ የሚያደርጉ ጉዳቶችን እንዳስተናገደች መረጃዎች እያመለከቱ ነው። ጦርነቱ የጀመረ ሲሆን በኩዌት የአየር መከላከያ ተመተው ወደመው የተባሉት ጀቶች ጉዳይ የሚታወስ ነው። በወገን ጦር ተመተው የተባሉ 3 F-15 ተዋጊ የጦር ጀቶች፣ ግዙፍ የአሜሪካ ቅድመ ማስጠንቀቂያ ራዳር፣ 3 ሪፐር የስለላና የጥቃት ድሮኖች፣ በባህሬን የሚገኙ 2 የግንኙነት የሳተላይት ጣቢያዎች፣
በዮርዳኖስና በተባበሩት አረብ ኤምሬት የነበሩ ራዳሮችና የሚሳኤል መከላከያዎች ከወደሙት የአሜሪካ እጅግ ውድ ከሚባሉት ወታደራዊ ቁሳቁሶች መካከል ናቸው። በትላንትናው ዕለት ደግሞ አንድ እጅግ ውድ የተባለና በሳውዲ ልዑል ሱልጣን አየር ማረፊያ ላይ ቆሞ የነበረን የአሜሪካን የመረጃና የትዕዛዝ መስጫ አውሮፕላን በሚሳኤል መታለች። Also, new images here after an Iranian attack hitting a critical U.S. radar jet, injuring 15 American service members, 5 seriously. በዚህ የኢራን ጥቃት ጉዳቱ የተስተናገደው በአውሮፕላኑ ብቻም አይደለም። 15 የአሜሪካ ወታደሮችም ቆስለዋል። የአምስቱ የጉዳት ደረጃም ከፍተኛ ነው ተብሏል። Also, new images here after an Iranian attack hitting a critical U.S. radar jet, injuring 15 American service members, 5 seriously. የዚህን አውሮፕላን ውድመት በእጅጉ አንገብጋቢ አድርጎታል የተባለው በአየር ላይ ጥቃት ለመሰንዘር የሚሰማሩ ጀቶችን ለመቆጣጠር ለመምራትና መረጃዎችን በተሳለጠ ሁኔታ ለማቀበል ከፍተኛ ሚና የነበረው ነው መባሉ ነው። የአውሮፕላን ከዚሁ ልዩ ተግባሩ ጋር በተያያዘም የሰማዩ ጭንቅላት ወይም ብሬን ኦፍ ዘ ስካይ የሚል ቅጽል ስም የተሰጠው ነው። ኢራን ከዚህ ቀደምም ከራዳር እይታ ውጭ ነው በየትኛውም ጠላት ተለይቶ አይመታም የተባለለትን ኤፍ-35 የአሜሪካ ተዋጊ ጀትም እንደመታች ያስታወቀችበት ሁኔታ እንደነበር የሚታወስ ነው። ጀቱ ጉዳት ካስተናገደ በኋላ በአደጋ ጊዜ ተመዝግቦ ለማረፍ ተገዷል። የዚህን ጀት መጎዳት በተመለከተ የአሜሪካ ማዕከላዊ ኮማንድ ጉዳዩን በምርመራ አጣራለሁ በማለት መግለጫ የሰጠበት ሁኔታ እንደነበር የሚታወስ ነው። በአጠቃላይ እስካሁን ባለው ሁኔታ በ5 ሳምንታት ጦርነት አሜሪካ $2.5 ቢሊዮን የሚያወጣ የጦር መሳሪያን አታለች ተብሏል። ሂሳቡ በሚገባ ተጠቅልሎ አልተሰራም። ወጪ አሁንም እንደቀጠለ ይገኛል። እስካሁን ባለው ሁኔታ በጦርነቱ ሂደት የሚታየው ወጪና ኪሳራ ቀላል አልሆነም። ወጪውን የበለጠ እንዳናረው የሚነገረው ደግሞ ኢራን የምትዋጋባቸው መሳሪያዎች ከአሜሪካ አንጻር ዋጋቸው ርካሽ መሆኑ ነው። ኢራን አንድ ድሮንን ለመተኮስ $20,000 አካባቢ ስታወጣ አሜሪካና አጋሮቿ የኢራንን ድሮኖች ወይም የሚተኮስ ሚሳኤልን ለማክሸፍ ከ1.3 ሚሊዮን እስከ $4 ሚሊዮን ማውጣት ይጠበቅባቸዋል። አብዛኛውን ጊዜ አንድ የኢራን ሚሳኤል ለመከላከል 2 ወይም 3 የመከላከያ ሚሳኤሎች ጥቅም ላይ ስለሚውሉ አንድን የኢራን የተተኮሰ ሚሳኤል ለማክሸፍ እስከ $10 ሚሊዮን የሚጠይቅ መሆኑም ታውቋል። የአሜሪካ መከላከያ ቢሮ ወይም አሁን የጦር ሚኒስቴር የተባለው ፔንታጎን ዓመታዊ በጀቱ ወደ $900 ሚሊዮን አካባቢ ነው። የጦርነቱ ወጪ አሁን ባለበት ከቀጠለም እያንዳንዱ አሜሪካዊ በነፍስ ወከፍ $10,000 ባለዕዳ እንዲሆን የሚያደርግም እንደሆነ አሃዞች እያመለከቱ ይገኛሉ። አሜሪካውያኑ ገና ከወዲሁ ይሄ ጦርነት ይቅርባችሁ እዚህ ላይ ቁም በማለት ባለፈው ከፍተኛ ንቅናቄ የታየበትን የተቃውሞ ሰልፍ አካሂደዋል። Live shots of Philadelphia from a helicopter. I'll let you judge for yourself what you think of the numbers there. More than 3,000 rallies are being held across all 50 states in the latest No Kings protest marches. አሁን የዚህ ጦርነት ቀውስ ውጤት በተፋላሚ ሀገራት ትከሻ ላይ ብቻ የወደቀ መሆኑ አልታየም። የጦርነቱ ቀጠና የዓለማችን የነዳጅና የጋዝ ሀብት እምብርት መሆኑ ስሜቱን ሌሎች የዓለማችን ክፍሎችን በሰፊው እንዲጋሩት አድርጓል። ይህም በመሆኑ ሌሎች ሀገራትም ጭምር በተለይ ከነዳጅ እጥረትና ዋጋ ውድነት ጋር ጭምር በተያያዘ ብዙ የልማት እንቅስቃሴዎቻቸውን ገታ ማድረግ ግድ ብሏቸዋል። የዋጋ ግሽበቶች በየሀገሩ የመታየት አዝማሚያዎች እየተስተዋሉ ነው። ከዚህ ባለፈ ግን በቀጥታ በጦርነቱ ፍልሚያ ውስጥ ያሉት ሀገራት ኢኮኖሚያዊ ጫናና ኪሳራ ተጠቅልሎ የወጣ ባይሆንም ቢያንስ በአመላካች ደረጃ ሊገለጹ የሚችሉ አሃዞች ቀስ እያሉ መውጣት ጀምረዋል። ጦርነቱ ከጠየቀው ወጪ አንጻር የአሜሪካ የጦር ሚኒስቴር ወይም ፔንታጎን $200 ቢሊዮን ያስፈልገኛል በማለት ኮንግረሱን ለመጠየቅ እየተዘጋጀ እንደሆነ የሚያመለክቱ መረጃዎች መውጣት ከጀመሩ ዋላ ደር ብለዋል። አሜሪካ በዓለማችን ካሉት ሀገራት ውስጥ ማንም ሊስተካከላት በማይችል ደረጃ ከፍተኛውን የመከላከያ በጀትን የምትመድብና በዚያው መጠንም ከፍተኛ ገንዘብን የምታወጣ ሀገር ናት። ይህ ለመከላከያ የሚውለው የበጀት መጠን $900 ሚሊዮን አካባቢ ነው። ይህ የአሜሪካ ወታደራዊ ወጪ በሁለተኛ ደረጃ ከምትከተላት ከቻይና በ3 እጥፍ እንደዚሁም በሶስተኛ ደረጃ ካለችው ሩሲያ በ7 እና 8 እጥፍ የሚልቅ ሆኖ ይታያል። ይህ የሀገሪቱ መደበኛ አማካይ መከላከያ በጀት ነው። አሁን ደግሞ የጦርነት ወቅት ነው። በየቀኑ በቢሊዮን የሚቆጠር ወጪ እየወጣ ነው። እናም ወጪው በመደበኛው በጀት ብቻ የሚሸፈን ሳይሆን ተጨማሪ ገንዘብንም ጭምር ወጪ ማድረግን ይጠይቃል። ለዚያም ነው የፕሬዝዳንት ዶናልድ ትራምፕ አስተዳደር $200 ቢሊዮን የጦርነት ወጪ መሸፈኛ ያስፈልገኛል በማለት ጥያቄውን ያቀረበው። የትራምፕ አስተዳደር ይኸው $200 ቢሊዮን ተጨማሪ የጦርነት ማስኬጃ በጀት እንደሚያስፈልገው በፔንታጎን በኩል ጥናቱ ተጠናቆ ይነገረው እንጂ
በጀቱን የማጽደቅና የመፍቀድ ስልጣን ያለው በኮንግረሱ እጅ ነው። ይህ ጦርነት የዓለማችን ወሳኝ የነዳጅ ሀብት በየቀኑ ከሚመነጭበት አካባቢ የተከሰተ በመሆኑ ከተፋላሚ ወገኖችም በላይ በዓለም አቀፍ ኢኮኖሚ ላይ እያደረሰ ያለው አሉታዊ ተጽዕኖ እንዲህ በቀላሉ የሚታይ ያልሆነ። አሁን የጦርነቱ ቀጠና በሆኑት የመካከለኛው ምስራቅ ሀገራት 3 መሰረታዊ ምርቶች ይገኛሉ። አንደኛው ነዳጅ ሲሆን ሌላኛው ደግሞ ጋዝ ነው። በሶስተኛ ደረጃ የሚጠቀሰው ደግሞ የሰው ሰራሽ ማዳበሪያ ግብዓት ምርት ሆኖ የሚያገለግለው የጋዝ አይነት ነው። ይህም በመሆኑ ጦርነቱ በቀጥታ ከነዳጅና ከጋዝ ጋር ካለው ግንኙነት ጋር በተያያዘ እያስከተለ ካለው አሉታዊ ተጽዕኖም ባለፈ ለማዳበሪያ ምርት የሚሆኑ ግብዓቶችም ጭምር እየተገኙ ባለመሆናቸው በዓለም አቀፍ የምግብ ምርት ላይ ያመጣል ተብሎ የተፈራው ጣጣም ከወዲሁ አስፈርቷል። War is now threatening the global economy, upending energy markets, supply chains, and now fears of a possible food crisis. ሌላኛዋ በጦርነት ውስጥ እየተፋለመች ያለችው እስራኤል በትላንትናው ዕለት በፓርላማ ወይም ኬንሴቱ አማካይነት $271 ቢሊዮን የ2026 በጀትን አጽድቃለች። ከዚህም ውስጥ $45 ቢሊዮን ለመከላከያ የተመደበ ነውም ተብሏል። ጦርነቱ ካስከተለው ወጪ ጋር በተያያዘም የሀገሪቱ በጀት ከምንጊዜውም በላይ ከፍ ብሏል ተብሏል። እስራኤል ከኢራን ጋር እንደዚሁም ሊባኖስ ከሚገኘው ሄዝቦላ ጋር እየተፋለመች ትገኛለች። የመን በሚገኙት የሁቲ ታጣቂዎች ላይም አልፎ አልፎ ጥቃቶችን ስትሰነዝር ቆይታለች። የኢራኑን ጦርነት ተከትሎም የየመን ሁቲዎች ከኢራን ጎን ተሰልፈን ጦርነቱን እንቀላቀላለን እያሉ በመሆኑ ይህ ከሆነ የእስራኤልን ወጪ ከፍ የሚያደርገው ይሆናል። በቀጥታ ከጦርነቱ ጋር በተያያዘ ከሚሰሉትና ከሚታዩት ወጪዎች ባሻገር ሌሎች ጦርነቱን ተከትለው የደረሱት ኢኮኖሚያዊ ጉዳቶች በራሳቸው ሂሳብ ሊወጣላቸው የሚገባ ናቸው። በዚህ ጦርነት በቀጥታ ፍልሚያው ውስጥ ካሉ ሀገራት ባሻገር ሌሎች የአረብ ሀገራትም ጭምር በአንድም ይሁን በሌላ መልኩ ቀላል የማይባል ጉዳትን አስተናግደዋል። ኢራን የአሜሪካንን የጦር ሰፈር አስተናግደው እያስደበደቡኝ ነው ባለቻቸው የአረብ ሀገራት ኢኮኖሚያዊና ወታደራዊ ተቋማት ላይ ከባድ ጉዳትን አድርሳለች። ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታር፣ ኩዌት እና ባህሬን የኢራንን የቀጠለ የድሮኖችና የሚሳይሎች ጥቃቶች እያስተናገዱ ካሉት የቀጠናው ሀገራት መካከል ናቸው። በእስራኤል ሃይፋ ከተማ በሚገኝ የነዳጅ ማጣሪያ ላይ በደረሰ የሚሳይል ጥቃት በአንድ የኢንዱስትሪ ህንፃና የነዳጅ ጫኝ ተሽከርካሪ ላይ ከፍተኛ ጉዳት መድረሱን የእሳትና አደጋ መከላከል አገልግሎት አስታውቋል። ጥቃቱ የተፈጸመው ከኢራንና ከሄዝቦላ በታለመ የተቀናጀ የሚሳይል ውርጅብኝ ወቅት ሲሆን በእስራኤል መከላከያ የከሸፈ ሚሳይል ፍንጣሪ በነዳጅ ታንከር ላይ በማረፉ እሳት ተቀስቅሷል ተብሏል።